በዛሬው የልዩ ጥንቅር ፕሮግራማችን በመካከለኛው ምስራቅ ለበርካታ አስርት ዓመታት የቆየውን የአሜሪካን ወታደራዊ የበላይነት መሰረት ያናጋ አንድ ትልቅ የምርመራ ዘገባን መነሻ በማድረግ ነው ወደ እናንተ የምናደርሰው። CNN በታምራ ቂቢላዊ መሪነት ያከናወነውና ይፋ ያደረገው አዲስ የምርመራ ዘገባ እንደሚያሳየው ከሆነ በመካከለኛው ምስራቅ የሚገኙ አብዛኞቹ የአሜሪካ ወታደራዊ ይዞታዎች በኢራን ድብደባ ከፍተኛ ጉዳት ደርሶባቸዋል ብሏል። ይህ መረጃ ምናልባት አዲስ ላይሆን ይችላል። አሁን ግን ዝርዝር ጉዳዮች ናቸው የወጡት። የአሜሪካ በመካከለኛው ምስራቅ የሚገኙ የጦር ሰፈሮች ምን ያክል ጉዳት ደረሰባቸው፣ ምን ያክሎቹ ናቸው በኢራን የተጠቁት፣ ምን አይነት ስትራቴጂና ቴክኒክን ተጠቅማ ነው ኢራን እነዚህን በከፍተኛ ሁኔታ የሚጠበቁና ከፍተኛ የሆነ ስትራቴጂካዊ አቅም ያላቸውን የሚሊታሪ ቤዞች ልትመታ የቻለችው የሚለው ጉዳይ እስካሁን ድረስ በይፋ ሲገለጽ አልተመለከትንም። ይህ መረጃ እስከዛሬ ድረስ አሜሪካ በቀጠናው ያላትን ጥይት የማይበሳው የሚባለውን አይበገሬነቷን የሚያሳየውን ጋሻዋ ጥያቄ ውስጥ የሚጥል ብቻ ሲሆን የዋሽንግተንን ስትራቴጂካዊ አሻራም ለከፍተኛ አደጋ ያጋለጠ ስለመሆኑ ያሳያል። ቢያንስ 16 የሚሆኑ ቁልፍ የአሜሪካ ወታደራዊ ጣቢያዎች በኢራን ሚሳኤሎችና ድሮኖች መመታታቸውን የተረጋገጠው። ይህ ማለት ደግሞ በአካባቢው ካሉት ጠቅላላ የአሜሪካ የጦር ሰፈሮች ውስጥ አብዛኞቹ ለጥቃት ተጋልጠው ጉዳት ደርሶባቸዋል ማለት ነው። ይህ የምርመራ ውጤት የሚያስደነግጠው በደረሰው የንብረት ውድመት ብቻ አይደለም። ይልቁንም ኢራን ኢላማ ያደረገቻቸው ቦታዎች እጅግ ከፍተኛ ዋጋ ያላቸው ወይም ሃይ ቫልዩ ታርጌትስ የሚባሉት መሆናቸው ነው። እነዚህ ጥቃቶች የተሰነዘሩት በተራ ወታደራዊ መኖሪያ ቦታዎች ወይም ተንቀሳቃሽ ወታደራዊ ቁሶች ላይ ሳይሆን አሜሪካ በቀጠናው ያላትን የአይንና የጆሮ ሚና የሚጫወቱ በቀላሉ የማይተኩና በቢሊዮን ዶላር የሚቆጠር ወጪን የሚጠይቁ ቴክኖሎጂዎችን ነው ኢራን ድምጥማጣቸውን ያጠፋቸው። የሲኤንኤን የምርመራ ቡድን ባሰባሰበው መረጃ መሰረት የኢራን ወታደራዊ ስትራቴጂስቶች የአሜሪካን የመከላከል አቅም ሽባ ለማድረግ የሚያስችሉ የራዳር ሲስተሞችን፣ የሳተላይት መገናኛዎችንና የቅድመ ማስጠንቀቂያ ማዕከላትን በጥንቃቄ መርጠው ደብድበዋል ይላል። ይህ ደግሞ አሜሪካ ለዓመታት የገነባችውን አስተማማኝ የሆነውን የደህንነት ቀጠና የሚለውን ትርክት ፍጹም እንዲፈርስ አድርጓል። ከዚህም በላይ ደግሞ ይህ ምርመራ የሚያሳየው የደረሰው ጉዳት መጠን አሜሪካ በአካባቢው ካላት አጠቃላይ ይዞታ አንጻር ሲታይ እጅግ ከፍተኛ የሚባል መሆኑ ነው። 16ቱ የጦር ሰፈሮች ጉዳት ደርሶባቸዋል ሲባል አሜሪካ በመካከለኛው ምስራቅ ያሰማራቻቸው አብዛኞቹ የሎጂስቲክስና የደህንነት እንዲሁም የአየር ኃይል ማዕከላት በአንድ ጊዜ ለጥቃት ተጋላጭ ሆነዋል ማለት ነው። ይህ ሁኔታ በአሜሪካ የጦር መኮንኖችና በፖሊሲ አውጪዎች ዘንድም ትልቅ ድንጋጤን የፈጠረ ነው የሆነው። አሜሪካ በአካባቢው ያላት ወታደራዊ አሰፋፈር ወይም ፉትፕሪንት አሁንም ትርጉም አለው ወይ የሚለውን መሰረታዊ ጥያቄ እንዲነሳ አድርጓል። CNN እንደዘገበው የደረሰው ጉዳት ዝርዝር ሲታይ ኢራን የአሜሪካን የጦር አቅም ከመምታቷን ባለፈ ዋሽንግተን ለአጋሮቿ የምትሰጠውን የጥበቃ ዋስትና ስነልቦናዊ በሆነ መልኩ ሰባብረዋለች ይላል። በዚህ ውስጥ የምንረዳው ትልቁ ቁም ነገር ደግሞ መሰላችሁ የመካከለኛው ምስራቅ የኃይል ሚዛን ዛሬ አዲስ መልክ መያዙን ነው። ለብዙ ዓመታት አሜሪካ በማንም ልትደፈር የማትችል ኃይል ሆና ብትቆይም እንኳን አሁን ግን የኢራን የተራቀቁ ሚሳኤሎች እነዚያን የማይደፈሩ የተባሉ ምሽጎችን ሰብረው ለመግባት ችለዋል። ይህ የምርመራ ዘገባ ይፋ ያደረገው መረጃ ደግሞ የአሜሪካን የደህንነት ፖሊሲ በአስቸኳይ እንዲከለስ የሚያስገድድ ነው። ጥቃቶቹ የደረሱባቸው ቦታዎች ዝርዝር፣ የተጠቀሙባቸው የቴክኖሎጂ አይነቶችና የደረሰውን የቢሊዮን ዶላር ኪሳራ የአሜሪካን የ21ኛው ክፍለ ዘመን ወታደራዊ የበላይነት ታሪክ የሚቀየር ክስተት ሆኖ የተመዘገበው። ታዲያኛም በዛሬው የልዩ ጥንቅር ፕሮግራማችን ይህ ውድመት እንዴት ተፈጸመ፣ የትኞቹ ሀገራት ተጎዱ፣ የኢራን ድንገተኛ የቴክኖሎጂ ብቃትስ ምንድነው የሚመስለው የሚለውን በጥልቀት እንመለከታለን። አብራችሁ እንድትቆዩ ጋብዛችኋለሁ። የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ አድርጉ፣ ቪዲዮውን ላይክ አድርጉ፣ ሀሳብ አስተያየታችሁን በኮሜንት መስጫው ላይ ማስቀመጣችሁ እንዳዘነጉ። ከተከታይ አጭር መሸጋገሪያ በኋላ ስንመለስ የዚህን የተራቀቀ ጥቃትና ውድመት ዝርዝር ጉዳዮች በሲኤንኤን አዲሱ የምርመራ ዘገባ መሰረት አንድ ባንድ እንቃኛለን። በድጋሚ አብራችሁን ቆዩ። CNN ይዞት እንደወጣው ዘገባ ከሆነ የኢራን ጥቃት በአንድ ወጥ በሆነና በተቀናጀ መልኩ በ8 የተለያዩ ሀገራት ላይ ተበትነው የተገነቡ 16 የአሜሪካ የጦር ሰፈሮችን ያካተተ ጥቃት ነው የፈጸመችው። ይህ ስፋት የሚያሳየው ጥቃቱ በድንገት የተፈጠረ ግጭት ሳይሆን አሜሪካ በቀጠናው የዘረጋችውን አጠቃላይ የመከላከያ መረብ ለማፍረስ የታቀደ የተቀናጀ ኦፕሬሽን መሆኑ ነው። በምርመራው ከተጠቀሱት ሀገራት መካከል ኩዌት፣ ባህሬን፣ የተባበሩት አረብ ኤምሬቶች፣ ሳውዲ አረቢያ፣ ጆርዳን፣ ኢራቅና ኳታር ይገኙበታል። በተለይ በኳታር የሚገኘውና ለአሜሪካ አየር ኃይል ኦፕሬሽኖች እንደ ልብ የሚቆጠረው አልኡዴይድ የአየር ኃይል ካምፕ መመታቱ በዋሽንግተን ዘንድ ትልቅ ስጋትን ቀስቅሷል። ይህ ካምፕ በመቶዎች የሚቆጠሩ አይሮፕላኖችና በሺዎች የሚቆጠሩ ወታደሮችን የሚይዝ ብቻ ሳይሆን የአሜሪካ ማዕከላዊ እዝ ወይም ሴንትኮም የፊት መስመር መቆጣጠሪያ ማዕከል ነው። እዚህ ቦታ ላይ የደረሰው ጉዳት ደግሞ አሜሪካ በአጠቃላይ በመካከለኛው ምስራቅ፣ በሰሜን አፍሪካና በመካከለኛው እስያ የምታደርገውን የአየር ላይ እንቅስቃሴ ሽባ የሚያደርግ ነው። በተመሳሳይ ሁኔታ በባህሬን የሚገኘው የአሜሪካ አምስተኛ የባህር ኃይል እዝ ወይም ፊፍዝ ፍሊት የሚገኝባቸው አካባቢዎችም ለጥቃት ተጋልጠው ነበር። አሜሪካ በፋርስ ባህረ ሰላጤና
ጉዳይና በሆርሙዝ ሰርጥ ላይ ያላትን የባህር ላይ የበላይነት ጥያቄ ውስጥ የሚከት ጥቃት ነው ሆኖ የተወሰደው። ሲኤንኤን ያነጋገራቸው ወታደራዊ ተንታኞች እንደሚሉት ከሆነ ኢራን እነዚህን ቦታዎች የመረጠችው በአጋጣሚ ሳይሆን እያንዳንዱ የተመታ ጣቢያ አሜሪካ ለአጋሮቿ በተለይም ለሳውዲ አረቢያና ለተባበሩት አረብ ኤምሬቶች የምትሰጠውን የጥበቃ ዋስትና የሚያወድም ነው። እነዚህ ቦታዎች መመታታቸው የአካባቢው ሀገራት አሜሪካ ራሷን መከላከል ካልቻለች እኛን እንዴት ትጠብቀናለች የሚል ጥርጣሬ እንዲያሳድሩም ያደረገ ነበር። የሲኤንኤን ዘገባ በዝርዝር እንደሚያሳየው ከሆነ በጆርዳንና በኢራቅ የሚገኙ ትናንሽ ግን ደግሞ ወሳኝ የሆኑ የመረጃ ማሰባሰቢያ ጣቢያዎችም ከጥቃቱ ያመለጡ አልነበሩ። የሚያሳየው ደግሞ ኢራን የአሜሪካን ትልልቅ ካምፖች ብቻ ሳይሆን እያንዳንዱ የደህንነት መስመር መበጠስ መቻሏንም ጭምር ነው። ይህ ጥቃት ስፋትና ጥራት አሜሪካ በቀጠናው ያላትን ወታደራዊ ስምሪት እንድትቀይርና ምናልባትም ኃይሏን ወደ ኋላ እንድታፈገፍግ የሚያስገድድ ነበር። በዚህ ውስጥ የምንረዳው ትልቁ ሀቅም መስላችሁ የኢራን ጥቃት አንድን የተወሰነ አካባቢ ሳይሆን መላውን የመካከለኛው ምስራቅ የአሜሪካ የደህንነት ካርታ የቀየረና የወደፊቱን የኃይል አስተላለፍ መልክ ያስያዘ መሆኑን ነው። እንደ ታምራ ቅቢላዊ ዘገባ ከሆነ የኢራን ስትራቴጂስቶች ትኩረታቸውን ያደረጉት በቀላሉ ሊተኩ በማይችሉ ቁሶች ላይ ሳይሆን አሜሪካ በመካከለኛው ምስራቅ ለገነባቸው የቴክኖሎጂ የበላይነት አከርካሪ አጥንት ሆነው የሚያገለግሉ ውድ ንብረቶች ላይ ነው። ይህ የኢራን የቀዶ ጥገና መሰል የጥቃት ስልት ደግሞ አሜሪካን በገንዘብ ብቻ ሳይሆን በቴክኖሎጂ ዝግጁነት ረገድም ትልቅ ቀውስ ውስጥ እንድትገባ አድርጓታል። በዚህ ምርመራ ውስጥ በዋናነት ከተጠቀሱት ኪሳራዎች መካከል በሳውዲ አረቢያ የሚገኘው የፕሪንስ ሱልጣን አየር ኃይል ካምፕ ላይ የደረሰው ጥቃት ነው የሚጠቀሰው። እዚህ ቦታ ላይ ቢያንስ አንድ የቦይንግ E3 ሴንትሪ ወይም AWSS የተባለ የተራቀቀ የአየር ላይ ቅድመ ማስጠንቀቂያና መቆጣጠሪያ አውሮፕላን መውደሙ ይታወቃል። ይህ አውሮፕላን ተራ የጦር መሳሪያ አይደለም። ዋጋው $1 ቢሊዮን አካባቢ ነው። በአንድ ጊዜ በመቶዎች የሚቆጠሩ የጠላት እንቅስቃሴዎችን የመቆጣጠር አቅም ያለው የሰማይ ላይ ራዳርም ነው። እንዲህ አይነት አይሮፕላኖች በአሜሪካ መጋዘን ውስጥ በብዛት የማይገኙና አንዱን ሰርቶ ለማውጣትም ዓመታት የሚፈጅ በመሆኑ ጥቃቱ አሜሪካ በቀጠናው ላይ የነበራትን የጠፈርና የአየር ክትትል አቅም በእጅጉ የሚቀንስ ነው። ከአይሮፕላኑ ባለፈ ደግሞ የኮንግረስ ምንጮች ለሲኤንኤን እንደገለጹት ከሆነ እጅግ በጣም አሳሳቢው ጉዳይ የራዳር ሲስተሞች መውደማቸው ነው። እነዚህ ራዳሮች በመካከለኛው ምስራቅ የሚገኙትን የአሜሪካ ሚሳኤል መከላከያ መረቦች ማለትም እንደ ፓትሪዮት ያሉ ሚሳኤሎች የሚመሩ የሲስተሙ የጀርባ አጥንቶች ወይም አይኖች ልንላቸው የምንችላቸው ናቸው። ራዳሮቹ ከሌሉ ሚሳኤል መከላከያዎቹ ምንም አይነት ጥቅም አይኖራቸውም። የሲኤንኤን ምርመራ እንደሚያሳየው ከሆነ ኢራን እነዚህን ውስብስብ ራዳሮች በልዩ ትክክለኝነት በመምታት አሜሪካ ራሷን ለመከላከል የምትጠቀምባቸውን ጋሻዎች አውልቃ እንድትጥል ነው ያደረገቻት። እነዚህ ራዳሮች መልሶ ለመጠገን ወይም አዳዲስ ወደ ቦታው ለማሰማራት የሚጠይቀው ጊዜና ቴክኖሎጂ ደግሞ አሜሪካ ለረጅም ጊዜ ለጥቃት ተጋላጭ እንድትሆን ነው የሚያስገድደው። የገንዘብ ኪሳራውን ስንመለከት ደግሞ ጉዳዩ ይበልጥ የባሰ ሆኖ እናገኘዋለን። ምንም እንኳ ፔንታጎን በይፋ የጦርነት ወጪ $25 ቢሊዮን እንደሆነ ቢገልጽም የሲኤንኤን ምርመራ ግን ይህ ቁጥር እውነታውን እንደማይወክል ነው የሚያሳየው። የኮንግረስ የፋይናንስ አማካሪዎች እንደሚሉት ከሆነ የወደሙትን እጅግ ውድ የሆኑ የኤሌክትሮኒክስ መሳሪያዎች፣ አይሮፕላኖችና የኮሙኒኬሽን ማዕከላትን መልሶ ለመተካት የሚወጣው ወጪ ከ40 እስከ $50 ቢሊዮን ሊደርስ ይችላል። ይህ ደግሞ በገንዘብ ብቻ የሚገለጽ ሳይሆን አሜሪካ በቀጠናው የነበራትን የጥራት የበላይነት ያጣችበትና ወደፊትም ይህንን የበላይነት መልሶ ለማግኘት ለዓመታት ከፍተኛ በጀት እንድታወጣ የሚያስገድዳት ስትራቴጂካዊ ውድቀት ነው ሲሉ ተደምጧል። የሲኤንኤን የምርመራ ዘገባ እንደሚያሳየው ከሆነ ኢራን ሆን ብላ ራዶምስ ተብሎ የሚጠሩትን በወታደራዊ ካምፖች ውስጥ እንደ ትልቅ ነጭ ኳስ የሚታዩትን የሳተላይት መከላከያ መዋቅሮችንም ኢላማ አድርጋ ስትንቀሳቀስ ቆይታለች። እነዚህ መዋቅሮች ተራ ህንፃዎች አይደሉም። ከጠፈር ካሉ ሳተላይቶች ጋር መረጃን በሰከንድ ውስጥ የሚለዋወጡ ድሮኖችን የሚመሩና ለጦር አዛዦች የሜዳ ላይ መረጃን የሚያቀብሉ የዲጂታል ጦርነቱ ቁልፍ አካላት ናቸው። በተለይ በኩዌት የሚገኘው ካምፕ አሪፍጃን ውስጥ የተፈጸመው ጥቃት ለዚህ ትልቅ ማሳያ ሆኖ ተወስዷል። የምርመራ ዘገባው እንደሚያሳየው ከሆነ ኢራን እነዚህን የሳተላይት ዲሾች የሚከላከሉ መዋቅሮች ላይ በፈጸመችው ድብደባ አሜሪካ በቀጠናው ያላትን የመረጃ ፍሰት በከፍተኛ ሁኔታ እንዲታወክ አድርጋለች። አንዲት ድሮን ከርቀት ተነሳ ኢላማዋን እንድትመታ ወይም አንድ ሚሳኤል በትክክለኛ አቅጣጫ እንዲተኮስ ከሳተላይት የሚሰጠው መረጃ ወሳኝ ነው። እነዚህ ራዶምስ ሲወድሙ ግን አሜሪካ በጦር ሜዳ ላይ ያላትን የቅጽበታዊ የመረጃ ልውውጥ ወይም ሪል ታይም ዳታ ኤክስቼንጅ እንድታጣ አድርጓታል። ይህ ማለት የቴክኖሎጂ ግዙፍ የሆነው የአሜሪካ ጦር የመገናኛ መረብ በመበጠሱ ምክንያት የመረጃ ጨለማ ውስጥ እንዲገባ ተገዷል ማለት ነው። ይህ ጥቃት የኢራን ወታደራዊ ብስለት የሚያሳይ መሆኑ ደግሞ ዘገባው ላይ አስተዋጽኦ ያደረጉ ተመራማሪዎች ይገልጻሉ። ኢራን የአሜሪካን ጦር በሰው ኃይል ለመጨፍጨፍ ከመሞከር ይልቅ ጦሩን እርስ በርሱ እንዳይገናኝና እንዳይደማመጥ የሚያደርጉትን የመገናኛ ማዕከላት ኢላማ አድርጋ መምረጧ የ21ኛው ክፍለ ዘመን ጦርነት በመረጃ የበላይነት ላይ የተመሰረተ መሆኑን በሚገባ እንደተረዳች ያሳያል። በባህሬንና በኳታር የሚገኙት የመገናኛ ጣቢያዎች በተመሳሳይ ሁኔታ ጉዳት ደርሶባቸዋል። እነዚህ ጣቢያዎች መውደማቸው ደግሞ አሜሪካ ከዋሽንግተን እስከ መካከለኛው ምስራቅ የዘረጋችውን የትዕዛዝ ሰንሰለት እንዲቆራረጥና ትዕዛዞቹ በወቅቱ እንዳይደርሱ አድርጓል። ከዚህ ውስጥ ደግሞ የኢራን ጥቃት የአሜሪካን ጡንቻ ወይም አይሮፕላኖችና ሌሎች ወታደራዊ መሳሪያዎችን ብቻ ሳይሆን የነርቭ ስርዓቷን ወይም መገናኛውንም ማውደሙ ነው የሚያሳየው።
የሚያሳየው። አንድ ጦር ምንም ያህል ዘመናዊ መሳሪያ ቢኖረው መረጃን በቅጽበት ማስተላለፍ ካልቻለ ውጤታማ ሊሆን አይችልም። የሲኤንኤን ምርመራ ይፋ ያደረገውም ይህ እውነታ ነው። አሜሪካ በቀጠናው ያላትን የቴክኖሎጂ ልዕልና ኢራን በቀላሉ ልታዳክመው እንደምትችል ያረጋገጠ ነው። ነገር ግን ኢራን እንዴት ነው እነዚህን እጅግ ጥቃቅንና ስልታዊ ኢላማዎች በሺዎች የሚቆጠሩ ኪሎ ሜትሮችን ርቃ እንዲህ ባለ አስገራሚ ትክክለኛነት መምታት ቻለች የሚለው ጥያቄ ግን በበርካቶች ዘንድ እየተነሳ ነው ያለው። የሲኤንኤኑ የምርመራ ዘገባ ደግሞ ለዚህ ጥያቄ አስደንጋጭ ምላሽን ይሰጣል። ኢራን ከዚህ ቀደም ከነበራት በጅምላ የመተኮስና አጋጣሚን የመጠበቅ ወታደራዊ ልማድ በመውጣት ዛሬ የዓለምን ሀያላን ሀገራት የቴክኖሎጂ ደረጃ የምትወዳደርበት ወይ የምትጋፋበት ደረጃ ላይ መድረሷ ዘገባው አረጋግጧል። ታምራቅ ቢላ ያሰባሰበችው መረጃ እንደሚያሳየው ከሆነ ኢራን ለዚህ ጥቃት ስኬት የተጠቀመችው TEE-014 የተባለ እጅግ ዘመናዊና ከፍተኛ ጥራት ያለው ምስል የሚሰጥ ሚስጥራዊ ሳተላይት ነው ተብሏል። ይህ ሳተላይት ኢራን በድብቅ ያገኘችው ወይም ያበለጸገችው እንደሆነ የሚገመት ቢሆንም በአሜሪካ የጦር ሰፈሮች ውስጥ የሚገኙት እያንዳንዱን የራዳር ሳህኖች፣ የአይሮፕላን ማቆሚያዎችና የመገናኛ ነጥቦች በሴንቲሜትር ደረጃ ለይቶ የማወቅ አቅምን ይሰጣል። ይህ ማለት ኢራን ጥቃቱን ከመሰንዘሯ በፊት የአሜሪካን የጦር ሰፈሮች ልክ እንደ እጃቸው መዳፍ ጠንቅቀው እንዲያውቁ የሚያስችል የሰማይ ላይ አይን እንደነበራት ነው የሚያሳየው። ይህ ሳተላይት መረጃ መገኘት የቀጠናውን የጦርነት ስልት ሙሉ በሙሉ ነው የቀየረው። ቀደም ሲል አሜሪካ ሳተላይቶችን ለኢላማ መረጃ መጠቀም ብቸኛ ኃይል ተደርጋ ነበር ትታሰብ የነበረው። አሁን ግን ኢራን ይህንን የቴክኖሎጂ አጥር ሰብራ በመግባት አሜሪካ የምትጠቀምበትን ያህል ጥራት ያለው የኢላማ መረጃ ማግኘቷ ተረጋግጧል። በዚህ ምክንያትም ነው የኢራን ድሮኖችና ሚሳይሎች ያለምንም ስህተት በቀጥታ አሜሪካን ክፉኛ የሚጎዱ ቦታዎች ላይ እንዲያርፉ የተደረገው። ይህም ኢራን በወታደራዊ ሳይንስ ረገድ ያሳየችውን ትልቅ የጥራት ሽግግር ወይም ኳሊታቲቭ ሊፕ የሚያሳይ ነው ተብሏል። ከዚህም በላይ የሲኤንኤን ምርመራ እንደሚያሳየው ከሆነ የኢራን የኤሌክትሮኒክስ ጦርነት ወይም ኤሌክትሮኒክ ዋርፌር አቅምን በከፍተኛ ሁኔታ ማደጉንም አመላካች ተደርጎ ተወስዷል። አሜሪካ የምትጠቀምባቸውን የጂፒኤስ መከላከያዎች ወይም ማጨናገፊያዎች በማለፍ ሚሳይሎቻቸውን ወደ ታቀደው ቦታ እንዲደርሱ ማድረግ ችለዋል ኢራናውያን። ይህ ቴክኖሎጂ ብስለት ደግሞ በፔንታጎን ባለስልጣናት ዘንድ ትልቅ ድንጋጤን የፈጠረውን ያለፈው። ምክንያቱ ደግሞ መስላቸው አሜሪካ የማይደረስባቸው የማይነኩ ብላ የምታስባቸው ቴክኖሎጂዎቿ ዛሬ በጠላቶች እጅ መውደቃቸው የሚያረጋግጥ ነጥብ ስለሆነ ነው። ይህ የሚያስረዳን ደግሞ ጦርነቱ በመሳሪያ ብዛት ብቻ ሳይሆን በቴክኖሎጂ ጥራትም ጭምር መሆኑና ኢራን በዚህ ረገድ አሜሪካን መገዳደር የምትችልበት አዲስ ምዕራፍ ላይ መድረሷን ነው የሚያሳየው። የኢራን ሚሳይሎች የአሜሪካን የጦር ሰፈሮች በፈረሱ ቁጥር አብረው እየፈረሱ ያሉት ዋሽንግተን ለአስርት ዓመታት የገነባቸው ዲፕሎማሲያዊ ግንኙነቶችና የደህንነት ዋስትናዎች ናቸው። የሲኤንኤኑ የምርመራ ዘገባ እንደሚያሳየው ከሆነ ይህ ጥቃት በቀጠናው የሚገኙ የአሜሪካ አጋር ሀገራትን እምነት ክፉኛን የነቀነቀው። በሳውዲ አረቢያና በተባበሩት አረብ ኤምሬቶች የሚገኙ ከፍተኛ ባለስልጣናት ለሲኤንኤን እንደገለጹት ከሆነ አሜሪካ በሀገሮቻቸው ውስጥ የገነባቻቸው የጦር ሰፈሮች የማይደፈሩ መሆናቸው ቀርቶ ለጥቃት የተጋለጡና ለሀገራቸውም ስጋት የሆኑ ሲቲንግ ዳክስ ወይም ቁጭ ያሉ ዳክዬዎች ሆነዋል ሲሉ ነው የተደመጡት። እነዚህ ሀገራት ለአሜሪካ መሬታቸውን የሰጡት በምላሹ የደህንነት ጥበቃ ለማግኘት ነው የነበረው። አሁን ግን አሜሪካ ራሷን እንኳን መከላከል ማትችልበት ሁኔታ ላይ ሆና ሲመለከቱ የአሜሪካ የደህንነት ከለላ አሁንም አስተማማኝ ነው ወይ የሚለው ጥያቄ በከፍተኛ ሁኔታ እንዲያስነሱ አድርጓቸዋል። ይህ ምርመራ ዘገባ እንደሚያሳየው ደግሞ ይህ ስትራቴጂካዊ ውድቀት በመካከለኛው ምስራቅ አዲስ የዲፕሎማሲ አስተላለፍ እየፈጠረ ነው ያለው። እንደ ሳውዲ አረቢያ ያሉ ሀገራት ከአሜሪካ ጋር ብቻ የነበራቸውን ብቸኛ የደህንነት ትብብር በመተዋውን ከኢራን ጋር በቀጥታ ለመደራደርና ሰላም ለመፍጠር እንዲገደዱ ወይም እንዲያስቡም የሚያደርጋቸው ሁኔታን ፈጥሯል። አጋሮቹ አሜሪካን እንደ ብቸኛ ጠባቂ ከማየት ይልቅ የራሳቸውን ህልውና ለማስጠበቅ ወደ ሌሎች ሀያላን ሀገራት ወይም ወደ ክልላዊ ስምምነቶች እንዲያዘነብሉ ምክንያት ፈጥሮላቸዋል። ይህ ዋሽንግተን በመካከለኛው ምስራቅ የነበራትን ፖለቲካዊ የበላይነት ወይም ሃጂሞኒ ለዘላለም ሊያሳጣት የሚችል አደገኛ ሁኔታንም ነው የፈጠረው። ከዚህ በተጨማሪ ደግሞ የገንዘብ ኪሳራው መጠን በፖለቲካው ላይም የራሱን ጥላ ጥልቷል። ፔንታጎን $25 ቢሊዮን ወጪ ሆኗል ቢልም እንኳን የሲኤንኤን የምርመራ ዘገባ የጠቀሰው $50 ቢሊዮን ግምት ግን በአሜሪካ ኮንግረስ ውስጥ ከፍተኛ ውዝግብን አስነስቷል። የአሜሪካ ግብር ከፋዮች በማይጠበቁ የጦር ሰፈሮች ላይ ለምን ቢሊዮኖች ይባክናል የሚል ተቃውሞም ሊያስነሱ እንደሚችሉ ይሰጋል። ይህም በዋሽንግተን ውስጥ የአሜሪካን የውጭ ሀገር ወታደራዊ አሰፋፈር ወይም ሚሊተሪ ፉትፕሪንት ለመቀነስ የሚፈልጉ ወገኖች ድምጻቸው እንዲበራከት አድርጓል። ይህ የሚያስረዳው ደግሞ የኢራን ጥቃት ወታደራዊ ድል ብቻ ሳይሆን አሜሪካን ከአጋሮቿ የምትነጥልበት በቀጠናው ያላትን የቆየ ተጽዕኖ የምታጣበት ታላቅ ዲፕሎማሲያዊ ሽንፈት ያከናነበችበት መሆኑን ነው። በመጨረሻ ግን የሲኤንኤኑ የምርመራ ዘገባ የሚያስተላልፈው ግልጽና የማያሻማ መልእክት አንድ ነው። እሱም ምን መሰላችሁ? በመካከለኛው ምስራቅ ለ10 ዓመታት የቆየው የአሜሪካ ወታደራዊ የበላይነት አሁን አክትሞለታል። 16ቱ የተመቱ የጦር ሰፈሮች፣ የወደሙት $1 ቢሊዮን አይሮፕላኖችና የተበጠሱት የኮሙኒኬሽን መረቦች የሚያሳዩት አንድ ሀቅ ቢኖር አሜሪካ በቀጠናው ያላትን አሰፋፈር ከጥቅሙ ይልቅ ጉዳቱ እያመዘነ መምጣቱ ነው። ይህ የምርመራ ዘገባ አሜሪካን ከእንቅልፏ እንድትነቃ የሚያደርግ ወይም ዌክ አፕ ኮል ሆኖ ነው የተመዘገበው። ፔንታጎን ለዚህ ዘገባ
ዘገባ በሰጠው ምላሽ የተወሰኑ ጉዳቶች ቢኖሩም የአሜሪካ ጦር አሁንም በሙሉ ዝግጁነት ላይ እንደሚገኝና የቀጠናውን ደህንነት የማስጠበቅ ሙሉ አቅም እንዳለው ነው የገለጸው። ይሁን እንጂ CNN የምርመራ ዘገባ ይፋ ያደረገው የሳተላይት ምስሎችና ከውስጥ የወጡ መረጃዎች የሚያሳዩት ተቃራኒውን ነው። ብዙዎቹ የጦር ሰፈሮች ለወራት አልፎ ተርፎም ለዓመታት ጥገና የሚያስፈልጋቸው ሲሆን የተወሰኑት ደግሞ በኢራን ኢላማ ክልል ውስጥ በመሆናቸው ብቻ ዳግም ለአገልግሎት እንዳይውሉ ተደርገው ሊታጠፉ እንደሚችሉ ነው የሚቀመጠው። ይህ በአሜሪካ ወታደራዊ ታሪክ ውስጥ ታይቶ የማይታወቅ ስትራቴጂካዊ ማፈግፈግ ሆኖም ሊቆጠር ይችላል። የኢራን ድንገተኛ የቴክኖሎጂ ብቃትና የቲኢኢ 014 ሳተላይት ሚና ደግሞ ወደፊት ለሚደረጉ ማንኛውም ወታደራዊ ግጭቶች አዲስ ደንብን ያወጣው። ከእንግዲህ በኋላ ኃያልነት የሚለካው በመሳሪያ ብዛት ወይም በትላልቅ የጦር ሰፈሮች ስፋት ሳይሆን መረጃን ቀድሞ በማግኘትና ኢላማን በትክክለኛነት በመምታት በመሆኑ ኢራን ለዓለም አሳይታለች። ይህ ደግሞ አሜሪካን ብቻ ሳይሆን እንደ እስራኤል ያሉ የቅርብ የአሜሪካ አጋሮችም ጭምር አዲስ የመከላከያ ስትራቴጂ እንዲቀይሱ የሚያስገድድ ነው። የቀጠናው ሀገራትም ቢሆኑ ከእንግዲህ ወዲህ ደህንነታቸው ዋሽንግተን ላይ ብቻ መጣል እንደማይችሉ በሚገባ እንደተረዱ ነው ዘገባው የሚያሳየው። በመጨረሻ ይህ ምርመራ ዘገባ የሚያመላክተው ትልቅ የኃይል ሽግግር እየተከናወነ መሆኑ ነው። መካከለኛው ምስራቅ ከአንድ ወጥ የአሜሪካ የበላይነት ወጥቶ የበርካታ ኃይሎች መፈታተኛ ወደሆነበት ምዕራፍ መሸጋገሩን ያሳያል። አሜሪካ ፊቷን ወደ እስያና ወደ ፓሲፊክ ውቅያኖስ ለማዞር በምታስብበት በዚህ ወቅት የኢራን ጥቃቶች ይህንን ሽግግር ይበልጥ እንዲፋጠን ሊያደርጉት ይችላሉ። የሲኤንኤን የምርመራ ውጤት በቀላሉ አንድ የተደምጦ የሚረሳ ዘገባ ሳይሆን የቀጠናውን የወደፊት የፖለቲካና ወታደራዊ ታሪክ የሚቀይር ትልቅ ክስተት ሆኖ እንደሚቆይ የሚያረጋግጥ ነው። አሜሪካ ከዚህ ከደረሰባት ከፍተኛ ውድመት አገግማ ትመለሳለች ወይስ የቀጠናውን ቁልፍ ለክልላዊ ኃይሎች አስረክባ ትወጣለች ለሚለው ጥያቄ ግን ምላሹ የሚሰጠን ጊዜ ብቻ መሆኑ ግልጽ ነው። ይህንን ብለን የዕለቱን የልዩ ጥንቅር ቆይታችን እዚህ ላይ እናጠናቃለን። የተከበራችሁ የገበያ ሚዲያ ተከታታዮቻችን በቀጣይ በሌላ ጉዳይ መልሰን እስክንገናኝ ድረስ አብራችሁን ስለቆያችሁ እጅግ አድርጌ በማመስገን በቀጣይ በሌላ ፕሮግራም ተመልሰን እንገናኛለን። እስከዛ ድረስ በቸር ቆዩልኝ። እንደተለመደው የገበያ ሚዲያን የዩቲዩብ ገጽ ሰብስክራይብ ማድረጋችሁ እንዳትዘነጉ፣ ቪዲዮውን ላይክ አድርጉ፣ ሐሳብ አስተያየታችሁን በኮሜንት መስጫው ላይ አስቀምጡልን። በቀጣይ በሌላ ጉዳይ እስክንገናኝ ድረስ በቸር ቆዩልን። ሰላም።